ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሙ ኢልሃም ቻናል ተከታታዮች እንዴት ናችሁልኝ? ሀባይብ ሰላም ናችሁ ወይ? ውሎ እንዴት ነበረ? ከኛ ጋር አልሐምዱሊላህ ውሎን ጨርሰን ወደ ምሽት እየገባን ነው ማለት ነው። ሱብሃነ ወተዓላ በሰላም ስለዋለን አልሐምዱሊላህ። ከእናንተስ ጋር እንዴት ነው? ምን አዲስ አለ ሀባይቦች? ዛሬ ደግሞ በእናቶቼ ጋር መጥቻለሁኝ። በጀማዓ ሰላም እንላችሁ መተናል ማለት ነው። ሰላም አለይኩም በሉ ኢላ አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የሙ ኢልሃም ዩቲዩብ ተከታታዮቻችን እንዴት ናችሁልን? እኛ አልሐምዱሊላህ ደህና ነን። ውሎ ስራ እንዴት ነው? ዛሬ እንግዲህ በሀገር ውስጥም ከሀገር ውጭም ያላችሁ እህቶቻችን ደህና ናችሁ ወይ? እኛ አልሐምዱሊላህ ደህና ነን። እንግዲህ ዛሬ የእረፍታችን ቀን ነው። ያው ለእኛ ለሴቶች ደግሞ የስራ ቀን እንለዋለን ማለት ነው። እሁድ እሁድ ያው ታውቃላችሁ የጽዳት ቀን ነው። ተማሪም የሆነ ለትምህርቱ ስራም የሆነ ለስራው ሲዘጋጅ ነው እና የሚውለው። ያው ዛሬ እንዳጋጣሚ ሙሉ ቀን የጽዳት ቀን ነበረ እና ዛሬ እንግዲህ በቃ ሰላም ሳንላቸው አናድርም ብለን ያለችንን ጊዜ ተጠቅመን ከእናንተም ኮሜንት ስለመጣልን ያንን ለመመለስ ነው ማለት ነው የመጣ ነው እና ከእናንተ ኮሜንት ተቀብለን ያው እዚህ ጋር ትልቋ እህታችን አለች። የእሷን ስም አስተዋውቁን ብላችሁ ነበረ። ዛሬ አስተዋቂ ተብላ ታዛለች። እንዳጋጣሚ ነው ኮሜንት አይቼ ስምሽን ኢልሃምን ነው እንጂ ስምሽን በቀጣይ ተብላለች። እኔም ደግሞ በትዕዛዛቸው መሰረት ያው ዛሬ አቅርቤ ሰላም አለይኩም እንዴት ናችሁ? ደህና ናችሁ ወይ? የሙ ኢልሃም ቻናል ተከታታዮች እኔ ደህና ነኝ አልሐምዱሊላህ። ስሜ ሰዓት እባላለሁ እና ደህና ናችሁ? አልሐምዱሊላህ እኛ ደህና ነን። ስራ፣ ጤና ሁሉ ሰላም ነው አልሐምዱሊላህ። ከእናንተስ ጋር እንዴት ነው? ስራ እንዴት ይዟችኋል? እየሰራችሁ ከሆነ አይዟችሁ፣ አላህ ይገዛችሁ። አሚን። እና እንዴት ናችሁ? አልሐምዱሊላህ ሰላም ናችሁ? ኢላህ አብሽሩ። እሺ እህቶቼ ወይ አብሽሩልኝ፣ ያለ ይጠብቃችሁ፣ ሰላማችሁ ያብዛልኝ። እኔም እህታችሁ ደግሞ እንግዲህ ነገር ሰበብ ይሆንልኛል ከእናንተው ከእህቶቼ ጋር ከአላህ በታች እናንተን አድርጌ ማለት ነው። ያው ይህን ስራ ጀምራለሁ ብዬ አስቤያለሁ። ኢንሻአላህ ዱዓም አድርጉልኝ፣ እገዙኝ ማለት ነው። አበረታቱኝ። ኮሜንታችሁን እፈልጋለሁ። ይሄንን ብትሰሪ እንደዚህ ብታደርጊ አስተያየት ስጡኝ ማለት ነው። እና ደግሞ ጠለባት ማዘዝ የምትፈልጉ ልጆች አለሁኝ ማለት ነው። ምሳሌ አሁን ቤተሰብ ለማስደሰት እንደዚህ የቤተሰብ ዛያራ ካለ በቅርብ ማለት ነው፣ እንደዚህ ሰላም ባለበት በዙ በደሴ ዙሪያ ማለት ነው። ሀገራችን አሁን ያለችበትን ሁኔታ እያያችሁት ነው። በቃ የሰላም ሁኔታ በጣም ከባድ ነው። ብቻ አልሐምዱሊላ ሰላም ያለችው ደሴ ዙሪያዋ ናት ማለት ነው። እና በዚሁ አካባቢ ትራንስፖርት ያለበት አካባቢ ችግር የለብኝም። ያው ለእናንተ ማለት የምፈልገው እኔ እህታችሁ ደግሞ ከልጆቼ ጋር ነው መስራት የምፈልገው ኢንሻአላህ እነዚህም መተዋቸው ጋር ማለት ነው። ያው ከስደት መቼም ይሻላል በሚለው አብሽሩልኝ። አቅሜ በፈቀደ አቅሜ በቻለ ለእህታችን ይመጥናታል፣ ለእህታችን በቃ ትሰራዋለች ብላችሁ ያላችሁትን ነገር አብሽሩልኝ። ካላህ በታች ኢንሻአላህ እናንተን ታማኝ ሆኜ ለመታዘዝ እናንተን ታማኝ ሆኜ ለማስደሰት ዝግጁ ነኝ ማለት ነው። ከበናቶቼ ጋር እሰራለሁ ብዬ አስባለሁ ኢንሻአላህ። ቤተሰቦቻችሁን ለማስደሰት እናት አባትን ለመዘየር በቃ አይደለ እንደዚህ የምትፈልጉትን ነገር አብሽሩ አለኋችሁ ብዬ አስባለሁኝ። እናንተም ደግሞ አላህ ሱብሃነሁ ወተዓላ ወዶ ፈቅዶ በሰላም በሀገራችሁ በሰላም ያስገባችሁ ሱብሃነሁ ወተዓላ። ከልጆቻችሁ ጋር ተደብለቁት፣ ከእናት ከአባት ከእህት ወንድም ጋር በቃ አይደለ ቤተሰብ ወላሂ እንዲሁ ከነ ምናምናቸው አለ አይደል የሆነ ከነ ምናምናቸው ስላችሁ እኛ ስደት ዓለም ያለን ሴቶች ከመጣን በኋላ ብዙ የምናስተናግዳቸው ነገሮች ስላለን ግን ደህና ይሆኑልን። በዚህ መካከል በቃ ቤተሰብ ሰላም ይሆንልን ጉጉት እንላለን። እነሱን አሁን ለማግኘት እነሱን ለማየት በቃ ብዙ ሀሳብ አለን አይደለ? ያንን ሀሳባችን አሳክተን ስንመጣ ምን ደግሞ የሚጠብቀን ነገር ስላለ እህቶቼ ራሳችሁን እንትን ብትሉ ይሆናል አይደል? ለራሳችሁ ስትሄዱ ስትመጡ የሆነ የምትዟዟሩበት ነገር የራሳችሁ ነገር ሊኖር ይችላል። እሱ ምንድነው? የታክሲ የሚቸግርባችሁ ጊዜ አለ። በዛን ሰዓት ያቺ ስትልክ የነበረ ያቺ ስትሰጥ የነበረች ሴት ናትና እስኪ ኧረ ምን ቸግሯት ነው ብሎ ጠገብሩም ያማከራችሁ የለም ሀቂቃ በቃ ማጣታችሁንም ማግኘታችሁንም ደስታችሁንም ሀዘናችሁንም ከአላህ ጋርና ከአላህ ጋር ብቻ ነው የምታስተናግዱት እንጂ ይሄ በፊት እንደዛ አድርጌለን ነበር እስኪ ልጠይቀው ዛሬ እንደዛ አድርጌላን ነበር እስኪ ላማክራት የምትሉት በቃ እናት በሉ አባት፣ እህት፣ ወንድም፣ አክስት፣ አጎት ማንኛውም ቤተሰብ በቃ ይኑራችሁ፣ ራሳችሁን ሁኑ። በተለይኛ ከስደት የመጣን ያዛ ስናረግ የነበረ ሁላ ስንሆን የነበረ ሁላ እዚህ በዜሮ ነው የሚጠብቃችሁ ማለት ነው።
ምክንያቱም በቃ አሁንም አላችሁ ነው። እናንተ ያላችሁበትን ማን ነው የሚያውቀው? አላህ ነው። እና አብሽሩልኝ ከልጆቼ ጋር እናንተን ለማስተናገድ ያው በእናቶችን ፈቃደኛ ይሆናሉ ብዬ አስባለሁ። ምን ትላላችሁ በዚህ ስራ ጉዳይ? ፈቃደኛ ነን እኛ የእነሱንም ሀሳብ ለማሳካት የሚፈልጉትን ነገርም በአቅማችን ለማሟላት ኢንሻአላህ በጉልበት ለማገዝ ፈቃደኛ ነን ማለት ነው። ኢንሻአላህ አመሰግናለሁ። ሳዲስ እኔም ፈቃደኛ ነኝ። ከአላህ በታች እምነታችን አክብረን ኢንሻአላህ ከአላህ ጋር አላህ ይገዘን። አሜን። አምናችሁ ስለሰጣችሁን ደግሞ ኢንሻአላህ ተከነሽ ታማኝነት ለራስ ነው። እምነታችንን እንጠብቃለን አድርገን አሳሳችን ሲያዝልን ኢንሻአላህ ደግሞ ከአላህ ጋር እናሳካዋለን ኢንሻአላህ። እና አብሽሩልኝ እህቶቼ፣ ወየ ሰላማችሁ ይብዛ ይትረፍ። ከኛ ጋር የነበረው ቆይታ ይሄንን ይመስላል። እንግዲህ ደግሞ ኮሜንታችሁን፣ አስተያየታችሁን ሼር፣ ላይክ እንጠብቃለን። ጀዛኩሙላህ ኸይረን ብለናል። እህቶች አሰላሙ አለይኩም ወራህመቱላሂ ወበረካቱ።